አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ 17 ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው። አሁንም እየተሳሰረች ያለች ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒዌይ ከድምፅ እንድትሆን ነው እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው የተዋወቅነው ሚዲያ ላይ ባቅህ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይህን ነው ማለት የምፈልገው። ረጁ ያልጨረሰ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ ያላችሁበት በአለም ዳርቻ ሰላማችሁ ይብዛልን። እንደው የሚሰማው የሚደብር ነገር ነው። ሀቂቃ ማለት የሰው ልጅ በቃ ጭካኔ በዝቷል እና ቤተሰብ ያልታመነ ማን ሊታመን ነው? ባልም አይታመንም፣ እህትም አትታመንም፣ ወንድም ቢሆን የእናትም ልጅ ላሐውለ ወላ ቁወተ ኢላ ቢላ። ለማንኛውም የመዳም ቅመሞች አላህ ይድረስላችሁ፣ አላህ ይድረስልን፣ አላህ ይድረስልን። ቤታችንን በሰው ያለው እዛም ሁነን በአባታችን በቤተሰብ በወንድም ያለን አላህ ይድረስልን። ሀቂቃ ይደብራል ያለንበት ዘመን ማለት ነው። ያው እህታችን ከ3 ልጆቿ ጋር እየተንገላታች 17 ዓመት ዱባይ ቆይታ አርፋለሁ ልጆቼን አስተምራለሁ አሳድጋለሁ ብላ ስትገባ ሌላ ነገር ተፈጥሯል። እና እናንተንም ይሄ አስተማሪ ሊሆንላችሁ ይገባል፣ ትምህርት ሊሆናችሁ ይገባል። በቃ ማስተዋል ጨርሶ የሰው አለማመን የፈለገ ሰው ቢሆን እኔ እንጃ። በአሁኑ ጊዜ እናትም እንደዛው ከልጆቿን ታዳላለች። ያው እና በምን አላቅም ብቻ ቢቻል ብር መያዝ ነበር። ብር አይቻልም ከቤት ካልወደቀ እና ምን ይሻለናል? ይሄ የእናንተ የቤት ስራ ነው። ለማንኛውም ቀጥሉበት። አላህ ሐቃችን የሰው ሐቅም ማያስበላን ሐቃችንም አይወሰድብን። ሴት ነን ያልፈልናል ብለን ነው የምንወጣው። ልጅ ጥለን ህፃን ጥለን የ1 ዓመት ልጅ ጥለን መኖሪያ እንሰራለን ብለን እንወጣና እንደዚህ ስንበላ ይሄ የአእምሮ ጭንቀት ነው። የእህታችን የደረሰባት እንደሰማችሁት ነው። በመቀሌ ጨርሳ እኖራለሁ ብላ ቤቷን ስትገባ የገዛ የራሷ እናት ስራ አሰሪኝ ለምን ቁጭ አልሽ? ቤት ፈልገሽ አትወጪም ወይ አለቻት። ይሄ ቤት አይደለም ወጪ ብላ ሳሉ 17 ዓመት የለፋችበት የምን ቤት አለሽ ብለው በህግ በፖሊስ አስወጥተውን አሁን አዲስ አበባ ትገኛለች፣ ድርጅት ውስጥ ማለት ነው። ላሐውለ ወላ ቁወተ ኢላ ቢላ። ምን አይነት ዘመን ነው የደረስነው? አስባችሁታል? ተጠንቀቁ የመዳም ቅመሞች ጓደኞች፣ ምንም እንዳይሸውዳችሁ ማለት ነው። ያለንበት ዘመን ከባድ ነው። እስኪ ተስፋሽን እናዳምጠው ምርጥ ወንድማችን። እህቶቼ በጣም ችግር ውስጥ ያላችሁ፣ በሰው ሀገር ያላችሁ፣ መከራ ውስጥ ያላችሁ እህት ወንድሞቼ፣ አሁንም ሰጀስት አድርጌ የምነግራችሁ ፕሊስ የድካማችሁን ዋጋ የት መዋል እንዳለባችሁ ለዩ። የምትሰሩትን የምትደክሙትን ቦታ ለዩ። አንድ ነገር ኖሯችሁ ያችንም አንድ ነገር ሰጥታችሁ ባዷችሁን ከምትቀሩት ላይ መሆን የለበትም። አዳምጡ እስኪ። ከጉድለታችሁ የምትሰጡት ለተቸገረ ሰውና ለተራበ ለተጎዳ ለታመመ ሰው ነው መሆን ያለበት እንጂ ኢንጆይ ለምታደርጉበት ፈን ለሚደረግበት ጉዳዮች
የምትሰጡትን ነገር ቦታ መምረጥ መቻል አለባችሁ። አብደዋል። ጠንቅቄን ምነግራችሁ በቃ የተደረገላቸው ሰዎች ማያቋችሁ ብዙ እህቶች አላችሁ። የተደረገላቸው ሰዎች ማያቋችሁ እናንተ ብድ ብላችሁ የምታደንቋቸው የምትወዷቸው ያላችሁን የምትሰጡ ለፍታችሁ የምታደርጉ ሰዎች እነዛ ሰዎች ማያቋችሁ ብዙ ሰዎች አሉ። ስለዚህ በዚህ ልክ እንትን አድርጉ። ከዛ ባሻገር እኛ ለምንሰጠው ምን አገባችሁ፣ እኛ ለምናደርገው ምን አገባችሁ የምትሉ እህቶች ተራ ጠብቃችሁ ስታለቅሱ የምትመጡት ወደ ማን እንደሆነ ታውቃላችሁ። እነዚህ ወደሚመክሯችሁ ተቸገርን ብላችሁ ለምትሄዱባቸው መታ ልጅቷ ስታለቅስ እንደዚህ ያደረገኝ ደሞዜን እንደዚህ ለ3 ወር እንትኔን ሰጥቼ ምናምን እያለች የወጣው ኦዲዮና ድምፅ ስትሰጥ ለሌላ ሰው ነው። ስታለቅስ ግን ማን ጋር ማልቀስ እንዳለባት ቦታዋን ስለምታውቅ ነው የመጣችው። አሁንም ስታለቅሱ ብቻ ሳይሆን ስትጎዱ ብቻ ሳይሆን ከመጎዳታችሁ በፊት የማንቃት ስራ መስራት ስላለብን ነው። በእርግጠኝነት አንድ ቆርቆሮ የሌለበት የሳር ቤት ውስጥ ያሉ እናትና አባት እጃቸው የሻከረ የገበሬ ልጆች፣ የክፍለ ሀገር ልጆች ብዙ አላችሁ። በማታውቁት ነገር ውስጥ ገብታችሁ እንትን የምትሉ ማለት ነው። እናንተ እንድትማሩ ነው፣ እናንተ እንድትነቁ ነው። በዚህ ዘመን ቤተሰብ እንኳን ተቀይሮ እያያችኋት ነው አይደል? እህታችንን ቤተሰብ የለፋችበትን 17 ዓመት የለፋችበትን ነገር ቤተሰብ ተቀይሮ እንዲህ በሚያደርግበት ዘመን እናንተ ጥንቃቄ እንድታደርጉ ስለምንፈልግ ብቻና ብቻ ነው። ስለዚህ ይህንን ነገር ተከትላችሁ ፕሊስ በተቻላችሁ መጠን ራሳችሁ ለራሳችሁ መኖር ጀምሩ። ደስታችሁንም መከራችሁንም እንዳይበዛባችሁ ማሰብ ማስተዋል ባላችሁ መጠን ስታስቡ የተሻለ ነገር ታደርጋላችሁ። አንድ ቀን የሚሰራው ነገር ደስ ብሏችሁ ሌላ ቀን የሚሰራው ነገር ተስፋ የሚያስቆርጥና የሚያበሳጭ ሊሆን ይችላል። ይሄ ምክር ልብ ያለው ልብ ይበለን። አልደግመው ተስፍሽ ወንድማችን ያወራው ማለት ነው። ትሰጣላችሁ፣ ትጓጓላችሁ፣ ትወዳላችሁ። ያን ሰው ግን የምትሰጡትን ሰው ለእናንተ አያውቅም። ከዚህ የበለጠ ውርደት ምን አለ? ከዚህ የበለጠ እህቴ ነቃ በይ እህቴ፣ የወጣሽበት ዓላማን ወቂ። የምን መርዳት ነው? እነሱስ መች ርዱን አሉ? ራሳቸው ችለዋል። ላይክ፣ ሼር፣ ሰብስክራይብ፣ ፎሎ አድርጉ። አያልቅም እሱ በራህመቱ። ከዛ ውጭ እንዴት እጅግር ያለው ሚበላ ሚጠጣ አልፎን ከኢትዮጵያ ወጥቶ ውጭ ሀገር ኢሮብ፣ ዱባይ መዝናኛ የሚሄድ እንዴት ይደገፋል? እንዴትስ እንደዚህ ነገር በጣም ትገርማላችሁ ማለት ነው። ያ ስለሆነ ራሳችሁን ጠብቁ። በቃ ለይታችሁ ማወቅ አለባችሁ። መረዳት ያለበት ሰው አካለ ጎዶሎ፣ መስራት ያልቻለ፣ ታማሚዎች፣ ቤት የፈረሰባቸው፣ ችግር ላይ የወደቁ፣ በጦርነት የተሰደዱ ብዙ አሉ ወዘተ። እንደዛ አይነቶቹን እንጂ እንደዚህ በራሱ ችሎ በእግራቸው ቁመው ዘመን ሰጥታቸው፣ ዘመን ከነሱ ጋር ነው ይሁን። ላይክ አድርጓቸው። ዩቱብ ካምፓኒ ነው የሚከፍላቸው። ሼርም አድርጉ፣ ሰብስክራይብም አድርጉ። ይሄ የነፈገ መቀኝነት ነው። ከዛ ያለፈ ግን ብልግና ነው። የወጣሽበት ዓላማ ነው። ያው አያቁሽም ስትሰጪያቸው። አቤት ጌታ፣ ይሄ ውርደት። ለማንኛውም ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እኛንም አሳድጉን። አንድነታችን ይቀጥላል። አብራችሁን ስለቆያችሁ ከልብ እጅግ አድርገን እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም አድርጉን። አይከፈልበትም በቃ።